በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 12 በዚህች ቀን ለሰው ወገን የሚያዝንና የሚራራ በእግዚአብሔር ጌትነት ዙፋን ፊት ሁልጊዜ በመቆም ለፍጥረቱ ሁሉ የሚማልድ የመላእክት አለቃ በሰማያትም ለሚኖሩ ኃይሎች ሁሉ አለቃቸው ለሆነ ለቅዱስ ሚካኤል የበዓሉ መታሰቢያ ነው። ይህም በንጉሥ ጭፍራ አምሳል በታላቅ ክብር ሆኖ የነዌ ልጅ ኢያሱ ያየው ነው። ከእኛ ሰዎች ወገን ነህን? ወይስ ከጠላቶቻችን ወገን ነህ አለው። እኔስ የእግዚአብሔር ሰራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ አለው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደለትና በእኔ በባሪያ ዘንድ ምን አቁሞሃል አለው። የእግዚአብሔር ሰራዊትም አለቃ ቅዱስ ሚካኤል ኢያሱን የቆምክባት ምድር የከበረች ቦታ ናትና ጫማህን ከእግርህ አውልቅ አለው። ኢያሱም እንዳለው አደረገ። እግዚአብሔርም ኢያሱን እንዲህ አለው፣ በውስጧ ያለውን ንጉሷን ከኃያላኑና ከአርበኞቹ ጋር በእጃችሁ ኢያሪኮን እነሆ አስገባታለሁ። ይህም የከበረ መልአክ ከቅዱሳን ሰማዕታት ጋር በመሆን ገድላቸውን እስከሚፈጽሙ የሚያጽናናቸውና የሚያስታግሳቸው ነው። ስለዚህም ስለ ልዕልናውና ስለ አማላጅነቱ በየወሩ በ12 ቀን ለመታሰቢያ በዓል ተሰራለት። እርሱ ስለ እኛ የምድሩን ፍሬ ይባርክልን ዘንድ ዝናሙንም በጊዜው እንዲያወርድልን፣ የወንዙንም ውሃ እንዲመላልን፣ ነፋሱንም የምህረት ነፋስ እንዲያደርግልን፣ ሁሉንም የተስተካከለ እንዲያደርግልን ወደ እግዚአብሔር በጸሎት ይማልድልናልና። እንዲህም ሆነ። የእግዚአብሔር ወዳጅ የሆነ ስሙ ዱራታዎስ የሚባል አንድ ሰው ነበረ። የሚስቱም ስም ቴዎብስታ ነው። እነርሱም ሁልጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ያደርጉ ነበር። ከዚህም በኋላ በአገር ውስጥ ችግር በሆነ ጊዜ ገንዘባቸው አለቀ። ለዚህም የመላእክት አለቃ ቅዱስ ሚካኤል ለበዓሉ መታሰቢያ የሚያደርጉት አጡ። ዱራታዎስም ሽጦ ለበዓሉ መታሰቢያ ያደርገው ዘንድ የእርሱን ልብስና የሚስቱን ልብስ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤልም በታላቅ መኮንን አምሳል ለዱራታዎስ ተገለጠለት። ወደ ባለ ጸጎችም ሄዶ በእርሱ ዋስትና በ1 ዲናር 1 በግ እንዲወስድ፣ ሁለተኛም ወደ አሳ አጥማጅ ሄዶ 1 አሳ እንዲወስድ፣ ግን መልአኩ ወደ ቤቱ ሳይደርስ የአሳውን ሆድ እንዳይቀድ ወደ ባለ ስንዴም እንዲሄድና የሚሻውን እንዲሁ በእርሱ ዋስትና እንዲወስድ አዘዘው። ዱራታዎስም ቅዱስ ሚካኤል እንዳዘዘው አደረገ። ወደ ቤቱም በተመለሰ ጊዜ በረከትን ሁሉ ቤቱ ተመልቶ አገኘው። እጅግም አደነቀ። የዚህንም የከበረ መልአክ የበዓሉን መታሰቢያ እንዳስለመደም አደረገ። የተራቡ ድሆችን ሁሉንም ጠርቶ መገባቸውና ወደ የቤታቸውም አሰናበታቸው። ከዚህም በኋላ ለዱራታዎስና ለሚስቱ ቅዱስ ሚካኤል ሁለተኛ ተገለጠላቸው። ዱራታዎስንም የአሳውን ሆድ እንዲሰነጥቅ አዘዘው። በሰነጠቀውም ጊዜ 300 የወርቅ ዲናር በአሳው ሆድ ውስጥ ተገኘ። ቅዱስ ሚካኤልም ዱራታዎስንና ቴዎብስታን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለ በጉ፣ ለባለ አሳውና ለባለ ስንዴው ዕዳችሁን ክፈሉ። የቀረውም ለፍላጎታችሁ ይሁናችሁ፣ እግዚአብሔር አስቧችኋልና። በጎ ስራችሁንም መስዋዕታችሁንና ምጽዋታችሁንም አስቦ በዚህ ዓለም አሳመረላችሁ፣ በኋለኛውም መንግሥተ ሰማያትን አዘጋጅቶላችኋል። እነርሱም ሲሰሙ ስለዚህ ነገር ደነገጡ። እርሱም ከመከራችሁ ሁሉ ያዳንኳችሁ የመላእክት አለቃ እኔ ቅዱስ ሚካኤል ነኝ። መስዋዕታችሁንና ምጽዋታችሁንም ወደ እግዚአብሔር ፊት ያሳረግሁ እኔ ነኝ። አሁንም በዚህ ዓለም ከበጎ ነገር እንድታጡ አላደርጋችሁም አላቸው። ይህንም ብሎ ወደ ሰማያት ወጣ። እነርሱም ሰገዱለት። ታምራቱም የማይቆጠር ብዙ ነው። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ በከበረ መልአክ በቅዱስ ሚካኤል ጸሎትና አማላጅነት አገራችን ኢትዮጵያን፣ ሕዝበ ክርስቲያኑን ሁሉ በቸርነቱ ይጠብቀን ለዘላለሙ አሜን። ሰላም እብል ኪያከ መላከ ሩሩሃ ልብ ለኩሉ እንተይኮንከ ድሩከ
ሚካኤል ሊቄ ለለቤለከ ህባኒ በጽላሎትከ ነጋ ወሰርከ እስመ እምንሴ እፈርህ አከከ። በዚህች ዕለት የመጥምቁ ዮሐንስ ራስ በደብረ ማዊ የታየችበት ነው። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ላስተሬዮትከ ውስተ ደብረ መሃው ዮም ዘምስለ ዘይት ጥዑም ቃላዋዲ ዮሐንስ ዘንብረትከ ገዳም በትንባሌከ ተፈኒዮ ምስዋልኡ ላርያም ሶካጣዌ ያዌ ሚካኤል ፍህም። በዝችም ቀን የኢትዮጵያ ንጉሥ የጻድቁ በዕደ ማርያም የእረፍቱ መታሰቢያ ነው። በዝችም ቀን ለአባቶች ሊቃነ ጳጳሳት 63ኛ የሆነ የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት አባ ፊላታዎስ አረፈ። በሹመት ወራትም የኢትዮጵያ ንጉሥ ወደ ኖባ ንጉሥ ወደ ጊርጊስ እንዲህ ብሎ የመልእክት ደብዳቤ ጻፈ። ወንድሜ ሆይ ከሊቀ ጳጳሳት ቆዝሞስ ጊዜ ጀምሮ ለረጅም ጊዜ ጳጳስ ስለሌለን እኛ በታላቅ ችግር ውስጥ እንዳለን ወቅ። ይህም የሆነው ተንኮለኛው ሚናስ በተንኮልና በሐሰት ነገር የከበረ ጳጳሳችንን ጴጥሮስን ከሹመቱ ወንበር እንዲሰደድ ስላደረገው ነው። ስለዚህ 5 ሊቃነ ጳጳሳት እስቲያልፉ ለሀገራችን ጳጳስ አልተላከልንም። አሁንም ስለ እግዚአብሔር ብለህ ስለ ቀናች ሃይማኖትም በድካም ከእኛ ጋር አንድ በመሆን ስለ እኛ ወደ ግብፅ ሊቀ ጳጳሳት ወደ ቅዱስ ፊላታዎስ ጳጳስ ይልክልን ዘንድ ከራስህ ደብዳቤ እንድትጽፍለት እለምናሃለሁ የሚል ነበር። በዚያንም ጊዜ የኖባ ንጉሥ ጊዮርጊስ ለኢትዮጵያ አገር ጳጳስን ይሾምላቸው ዘንድ የልመና ደብዳቤ ወደ አባ ፊላታዎስ ጻፈ። ይህ ቅዱስ ፊላታዎስም ልመናውን ተቀብሎ ከአስቄትስ ገዳም ስሙ ዳንኤል የሚባል አንድ ጻድቅ መነኮስ አስመጣ። እርሱን ጵጵስና ሹሞ ወደ ኢትዮጵያ አገር ላከው። ወደ እነርሱም በደረሰ ጊዜ የኢትዮጵያ ሰዎች በታላቅ ደስታ ተቀበሉት። በዚህም አባት ፊላታዎስ ዘመን ብዙ ተአምራት ተገልጠዋል። በሰላምም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ፊላታዎስ ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለከ ፊላታዎስ ሐዋርያ ሊቀ ጳጳሳት ዘእስክንድርያ በብሬትከ አንፈሱ ሕዝበ ኢትዮጵያ ድኅረ ተሰየመ ላዕሌሆሙ ብእሴ ጉልያ እስከ ጽውላነ ኮኑ ወለጸር ህብልያ። ሰላም ለከ መሳዊ አጻውን ዘአድማስ በእደ ማርያም ስኩር ዋኮ በሜዝ ከመያሃሉ ዝክርከ እምበለፈሊዝ እለይሜሩ ሃይማኖተ ስሉስ ቅዱስ ደቂቀ ክህነት ወንዝ ፈረይከ እምከርስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 10 በዚህች ቀን የአእላፍ መላእክትን የበዓላቸውን መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። በዚህችም ቀን 13 ወንበዴዎች ስለ እርሱ በእርሱ ሃይማኖት ከዓለም የተለዩ የከበረ ባይለ ጸጋ አስከናፍር አረፈ። በዚህችም ቀን የአገረ ንጽና ኤጲስቆጶስ የከበረ አባት ጢሞቴዎስ አረፈ። በዚህችም ቀን ለአባቶች ሊቃነ ጳጳሳት 64ተኛ የሆነ የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት ዘካርያስ አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩፈ መላቡ ላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናገል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንኡስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት